አሰላሙ አለይኩም ወረህመቱላህ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነበር? ቆይታ እንዴት ነው? ስራ እንዴት ይዟችኋል? ቤተሰቦቼ እኔ ጋር አልሐምዱሊላህ ሁሉም ሰላም ነው። እንግዲህ ለምታበረታቱኝ ከልብ አመሰግናለሁ። ጀዛኩም አላህ ኸይረን። ዛሬ የመጣሁበት በጣም ጠቃሚ የሆነ ነገር ነው። ላይክ እያደረጋችሁ ቪዲዮውን ጀምሮ እንዲሁም ሼር፣ ኮፒ ሊንክ እያደረጋችሁልኝ ማለት ነው። አበረታቱኝ። እወዳችኋለሁ። እስከ ቪዲዮ መጨረሻ አብራችሁ ይቆዩ፣ ትጠቀሙበታላችሁ ጋይስ። ዛሬ የመጣሁበት ነገር ምንድነው? የውድቀት መጀመሪያ ምልክቶችን ነው የምነግራችሁ ማለት ነው። አንድ ሰው እንግዲህ ሲወድቅ ምልክቶቹ ማለት ነው እና ከራሴ ተሞክሮ ነው የምነግራችሁ። ሊሆኑም ላይሆኑም ይችላሉ። እሱ የሚሆነው በእናንተ ውሳኔ ነው። ነገር ግን እኔ ያልኳችሁ ወይም ደግሞ የውድቀት መጀመሪያ ናቸው ብዬ ያልኩትን በራሴ ነው የምነግራችሁ ማለት ነው። አብራችሁ ቆዩ። እውነት ለመናገር ሁሉም ሰው የራሱ የሆነ የውድቀት ምልክቶች ሊኖሩት ይችላሉ፣ የሚያስቡ ማለት ነው። እንደ መልካችን ሀሳባችንም ስለሚለያይ እሱ የእናንተ ይሄ ደግሞ የኔ ነው ማለት ነው። ነገር ግን አብራችሁ ቆዩ። የውድቀት መጀመሪያው አንደኛ ሰው መናቅ ነው። ሰውን ስትነቁ በቃ እኔ እንጃ የሆነ በአለባበስ ሊሆን ይችላል፣ በአመጋገብ ሊሆን ይችላል፣ በአረማመድ ሊሆን ይችላል፣ በቃ በሁሉም ነገር ሊሆን ይችላል፣ በማንኛውም ነገር ማለት ነው። እና በዛ ነገር ሊሆን ይችላል። ሰውን ትንቃላችሁ ወይም በማጣቱ ያ ስለሆነ ወይ በቃ እኔ እንጃ ብቻ በተለያየ ነገሮች ሊሆን ይችላል። ሰው መናቅ የውድቀት መጀመሪያ ነው ብዬ ነው የማስበው እኔ በራሴ ማለት ነው። እሱን በአንደኛ ደረጃ ያዙልኝ ማለት ነው። በሁለተኛ ደረጃ ደግሞ ባላችሁ ነገር መመካት ወይም መኩራት እንደ ማለት ነው። እሱ ደግሞ የሆነ ሀብት ሊሆን ይችላል። ለምሳሌ ቤት፣ መኪና ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ አለባበስ፣ የፎቶ ስታይል ወይም ልብሶች ሊሆን ይችላሉ፣ የስልኮች ስልክ ምናምን ሊሆን ይችላል። የተለያዩ ዱንያዊ ነገር የሆኑ ሊሆኑ ይችላሉ ማለት ነው። በእነሱ ምሳሌ ነው የጠቀስኩላችሁ። ባላችሁ ነገር እሱ ኑሯችሁ በሱ ነገር በቃ መመካት የማይጠፋ ይመስላችኋል፣ የማይሰበር የማይበለሽ ምናምን በቃ የሚከስር ወይ ደግሞ ማጣት የሚመጣ ይመስላችሁም ትራራላችሁ ወይም ደግሞ ምንድነው እሱ ነገር ትመካላችሁ ማለት ነው። በሱ ነገር ይሄ ሁሉ ሲኖር ይሄ ያለ ምን ይሆናለሁ፣ ይሄ ያለ ምን ይሆናለሁ ወይ ደግሞ ምን ይፈጠራል፣ ምን ይመጣል እያላችሁ ትኩራራላችሁ ማለት ነው፣ ወይም ትመካላችሁ ማለት ነው። ሁለተኛ እሱ ነው የውድቀት መጀመሪያው ማለት ነው። አንደኛ ሰው መናቅ ነው ብያችኋለሁ። ሁለተኛ ባላችሁ ነገር መመካት ማለት ነው። ሶስተኛ ደግሞ ጊዜን አለማወቅ። ጊዜን አለማወቅ ነው የውድቀት መጀመሪያው፣ ጊዜን አለማወቅ ነው። ሶስተኛ ደረጃ ነው ያስኩት። እንግዲህ እሱ የእናንተ በሌላ መንገድ ሊሆን ይችላል የምታስቡት የምታዩት። እኔ ግን ያልኩት እሱ ነው። ምክንያቱም እንደነገርኳችሁ መጀመሪያ የሰው ልጅ እንዲያስተሳሰቡ ነው ማለት ነው። እና ጊዜን አለማወቅ ስንል እንግዲህ አሁን ላይ የነበርንበት ጊዜ ቀጣይ ዓመትም ወይም ቀጣይ ወር ወይ ቀጣይ ሳምንት ነገ ከነገ ወዲያ አንድ አይነት ሊሆን ይመስለናል፣ ወይም ደግሞ እናስባለን። በቃ አሁን ላይ ጥሩ ሁኔታ ነው ያለሁት፣ ቀጣይ ምንም አልሆንም፣ እንደዚህ ነው ሁኜም ቀጥለው በዚህ ህይወት ነው ሁኜም ቀጥለው ብሎ ራስን አሳምኖ መቀጠል ማለት ነው። የውድቀት መጀመሪያ ነው ይሄ ጊዜን አለማወቅ። ምክንያቱም ጊዜ ይቀየራል። ልክ መሽቶ እንደሚነጋው ሁሉም ነገር ይለያያል ማለት ነው። እና የሚፈጠረው ነገር፣ የሚቀየረው ነገር፣ የሚመጣው ነገር አይታወቅም። እና ጊዜን ብታውቁ ወይም ደግሞ ይቀየራል ወይም የሆነ ሌላ አዲስ ነገር ይፈጠራል ብላችሁ ማሰብ አለባችሁ ማለት ነው። የውድቀት መጀመሪያው በሶስተኛ ጊዜን አለማወቅ ነው ማለት ነው።
አራተኛ ደግሞ ምንድነው የውድቀት መጀመሪያው? አራተኛ ራስን ከፍ ከፍ እያደረጉ ማየት ወይም በቃ ራሳችሁን እንደ ማንኛውም ሰው ሳይሆን ከነዛ ሰዎች ከማንኛውም ሰው እናንተ ራሳችሁን ከፍ አድርጋችሁ ማየት ማለት ነው። ከፍ አድርጋችሁ ማየት ስላችሁ እንዴት ብዬ ልንገራችሁን እንዲያስረዳችሁ ማለት ነው። መጀመሪያ ላይ እንደጠቀስኩላችሁ የሆነ በሀብት ሊሆን ይችላል፣ በአልባሳት ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል እና ከነዛ ሰዎች በልጣችሁ ተገኝታችሁ እናንተ በቃ ራሳችሁን እንዴት ትልቅ ነገር የምትቆጥሩ ወይም ደግሞ ምን ብዬ ልንገራችሁ እኔ እንጃ ብቻ እንደዛ ነው ማለት ነው። ራስን ከፍ ከፍ አድርጎ ማየት ይሄ የውድቀት መጀመሪያው ነው። በአራተኛ እሱን ይዤላችኋለሁ። እናንተ ራሳችሁን መፈተሽ ነው ያለባችሁ። ራሳችሁን ገምቱ። ራሳችሁን ስትፈትሹ ወይም ደግሞ ራሳችሁን ምን ላይ ነኝ ያለው ስትሉ ታገኙታላችሁ ማለት ነው። በአምስተኛ ደረጃ ደግሞ የመጣችሁበትን ነገር መርሳት ወይም የመጣችሁበትን ቦታ መርሳት ማለት ነው። እሱም ምንድነው? ምሳሌ መጀመሪያ ላይ በጣም ተሰቃይተን ለምሳሌ ነው የምነግራችሁ። በጣም ተሰቃይተን በጣም ብዙ ፈተናዎች ያስተናግደን ብዙ ውጣ ውረዶች አሳልፈን በቃ እውነት ለመናገር በጣም ብዙ ሁኔታዎችን አሳልፈን መተን ዛሬ ላይ ጤና ህይወት ወይም ደግሞ አሪፍ የሚባል ህይወት ላይ ሆነን ትናንት ያሳለፍነውን ነገር መርሳት ማለት ነው። ይሄ የውድቀት መጀመሪያ በአራተኛ ትይዙታላችሁ ማለት ነው። እናንተ ሌላ ሊሆን ይችላል። ማነው በአምስተኛ ትይዙታላችሁ እና እንደ ነገርኳችሁ እንደመጨረሻ እንደ መልካችን አስተሳሰባችን እንዳየንና የመጣንበትን መንገድ መርሳት የውድቀት መጀመሪያ ነው ብዬ በአምስተኛ ደረጃ ይዤዋለሁ። እንግዲህ እናንተ ሌላ ታርጉት ትችላላችሁ። ስድስተኛ ደግሞ ድሃን መበደል ነው። ድሃ ማለት እንግዲህ አሁን ላይ የገንዘብ ድህነት በስራ ይቀረፋል። የአእምሮ ድህነት ግን በምን ይቀረፋል? ወይ በመማር ነው። መማርም ጊዜ ወስዶ ነው እንጂ ወይ ከፈጣሪ ከአላህ ጋር አላህ ካልሰጠ በቀር በምን ሊቀረፍ ይችላል? እሱ በተለይ በአእምሮ ድህነት ሊሆን ይችላል፣ በገንዘብ ድህነት ሊሆን ይችላል። እነሱም መበደል ነው። እሱ እናንተ ደህና ስለሆናችሁ ስላገኛችሁ ስለተንቀሳቀሳችሁ ነገሮች ሁሉ ስለተስተካከለላችሁ ስኬታማ ስለሆናችሁ ደስተኛ ስለሆናችሁ እነዛን መበደል ማለት ነው። ይሄ የውድቀት መጀመሪያ ነው። ከእናንተም መውደቅ ጋር እንዲያለው ሆኖ ከአላህ ጋር ያለ ቀረቤታ ደግሞ ከባድ በቃ ድሃ መበደል አላህ ራሱ ምንድን ነው ያለው? መልሱ ለእናንተ በማንኛውም እምነት ሊሆን ይችላል። አትበድሉ፣ አታሰቃዩ ነው የሚለው እና ከአላህም ጋር ወንጀላችን ይበዛል፣ ከእኛም ጋር ደግሞ ጥሩ አይደለም ማለት ነው። ስድስተኛ ድሃ መበደል ነው። የነገርኳችሁ 7 ነገር ነው ይዤላችሁ የመጣሁት እውነት ለመናገር ከሰባተኛ ደግሞ የቲቪ እየተናገረች ነው። ሰባተኛ ከአላህ መራቅ። እኛ ሙስሊሞች ከአላህ ስንርቅ የውድቀት መጀመሪያ ነው። እውነት ለመናገር ከፈጣሪ መራቅ የውድቀት መጀመሪያ ነው። በአንደኛ ደረጃ ቢሆን በጣም ጥሩ ነው። በአንደኛ ደረጃ በትይዙት በሁለተኛ ደረጃ በትይዙት ለአማርኛ ቋንቋ ነው እንጂ ዋናው ነገር ማወቃቸው ነው ጋይስ። እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ሴትዬ ወይ እናት እያለኝ ነው ጋይስ። እና የውድቀት መጀመሪያ 7 ነገሮች ነው የነገርኳችሁ።
ዛሬ ማለት ነው። እስከ ቪዲዮ መጨረሻ አዳምጡት፣ ይጠቅማችኋል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ወዳችኋለሁ።